እንኳን ደህና መጣችሁ ብለናል ለሁላችሁንም። እፎይ አሁን የሰራት ቪዲዮ አለች ቅርብ ሰዓት ላይ። እስኪ ሁላችሁም እየገባችሁ አንዴ ሪፖስት ለማድረግ ሞክሩ። ያው ይሄኛውም አካውንቱም ሪፖርት ላይ ስላለ ያን ያህል ቫይራል አልወጣምና እየታየ ስላልሆነ በተቻለ መጠን ሁላችሁም እስኪ ግቡና በዚሁ አሁን ላይቭ በገባበት አካውንት ነው ገብታችሁ ይችን ሪፖስት ላይክ እያደረጋችሁ ውጡ። 3573 ሰው ታይቷል የሚለው ማለት ነው። ሪፖስት ላይክ እያደረጋችሁ ውጡ ሁላችሁም። በዚሁ በሁለተኛው አካውንት ስለሆነ የሰራው እዚሁ ላይ ጫን ብላችሁ ገባ ብላችሁ ሪፖስት ላይክ አድርጋችሁ ውጡ። ኦኬ እንኳን ደህና መጣችሁ። ሰላም ብያለሁ። ሰማሉ ሰማሉ። ኦኬ ሰላም ለእናንተ ይሁን። እንደ መግቢያም የቪዲዮውን ቀንጨብ ብታደርግላችሁ እሺ እያሰብኩ ነበር። ጥሩ እንግዲህ ያ እፎይ አይ ቲንክ 1 አመት ሆነህ መሰለኝ እና የዛሬ አመት የነበርንበትና ዘንድሮ የነበርንበት ሁኔታ ያው አምና በተለይ እኛም እጅግ በጣም ሀሳብ ውስጥ የነበርንበት ሰዓት ነው። በዚህ ሰዓት እቺን ቪዲዮ አምና እንዴ የምልበት ነው። በጣም እና ይገርማል። ብቻ አለፈ። የማያልፍ የሚመስሉ ነገሮች ብዙም ያልፉ ነገሮች እንዳሉ የተረዳውበት አንዱ ይሄ ነው በነገራችን ላይ ነው። እነሆ እንዲህ ከተጮኸብኝ 1 አመት ተቆጠረ። የዛሬ አመት ምን ነበረ? አደባባይ ወጥተው የጎዳና አፍጠር ብለው መስቀል አደባባይ ወጥተው ምን አደረጉ? እፎይ ይሰቀል 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 ይገደል ይገደል ብለው ወንዶቹም ሴቶቹም በየአስፋልቱ ላይ ጨፍረው ነበረ። ሎክ የዛሬ አመት ነበረ። ኦልሞስት እንግዲህ ነገ ነው አደባባይ የሚወጡት። 5ኛውን ኢፍጣር ያከበሩት እፎይ ይሰቀል ነበር። ትልቅ ሞቷቸው ትልቁ አርማጭ እንትናቸው ኤኒዌይስ ብቻ ምንድነው እሱ የጎዳና ላይ አፍጥር ሞቷቸው እፎይ ይሰቀል የሚለው ነበረ። ነገ ያከብሩታል። አሁን 6ኛ አመቱ ተቆጠረ ማለት ነው ማክበር ከጀመሩ። አንድ በዓል ከጨመሩ አብያዎቹ ተማናንሽ ብለው ከኦርቶዶክሳውያን እንተናነስ እነሱ መስቀል አደባባይ ነው መስቀልን ካከበሩ እኛ አትሊስት አብዮት አደባባይ እንበለው እና ደግሞ እኛም እንደዚህ እናክበር ተገዳዳሪ በዓል እንፍጠር ብለው አብያዎቹ አንዲት ምጥጥዬ በዓል ፈጥረዋል። እና ያቺ በዓል ላይ ደግሞ በየአመቱ እንግዲህ ተለዋዋጭ ነገሮች ሊነሳባት ይችላል። 5ኛው በዓል ግን መቼም ማዘነጋው በደማቅ ብዕር በደም ይጻፉት 5ኛው ሲከበር የተከበረው በሚል ነበረ። ሞቶ አርማው ምን ነበረ? እፎይ ይሰቀል ነበረ። ለታሪካችሁ ይቀመጥ ማለት ነው። ለዝንተ ዓለም ታሪካችሁ ውስጥ አስቀምጦት ይሄንን 5ኛውን በዓል ስናከብር ያከበርነው እፎይ ይሰቀል በሚል ነው በሚል እንዳዘነጉት በታሪክ መዛግብቶቻቸው ውስጥም አስቀምጦት ስለሚጠቅማችሁ ማለት ነው። ወደኋላ ሪፈር ስታደርጉ እንዴት ነበር የተከበረው? አጀማመሩ 1ኛው ሲከበር እንዴት ነው? 2ኛው ላይ ሲከበር እንዴት ነው? 3ኛውስ እንዴት ነው ሲከበር? 4፣ 5 5ኛው መቼም የምረሱት እንዳይሆን መቼም ማዘነጉት እንዳይሆን እፎይ ይገደል በሚል ይሆናል ማለት ነው። ከቻላችሁ ደግሞ ነገ የኢራኑ መንግስት እንዴት ይገደላል በሚል ለሱ ደግሞ ባናር ምናምን ቲሸርት አሰርታችሁ ምናምን ነገር እንዴት ምናምን ብላችሁ ሰማዕት ነው
ለሱማ አላህ ሆይ ትንሽ ጭቆች አይበቁትም። ለሱ 1000 ምናምን ያስፈልገዋል። ብዙ ተምሳሌታችን ነው ምናምን የሚል ባናሮች ምናምን አሰርታችሁ እሱ የምታከብሩት አሪፍ ይመስለኛል። የነገውን ማለት ነው። ያው ከአብይ ጋር ብትጣሉ ነው ብዙም ችግር አይኖረው። በቃ ቀለል አድርጉት። ከአብይ ጋር ያለውን እኔ ከጎናችሁ ነኝ ተጎናችሁ ነኝ። እኔስ ለሞተው ሰውዬ ቢያንስ ለአላህም ሪፈር አድርጉ። 72 በቂው አይደለም። 72 ማን እንዳለ አላውቅም። 72 የሚል እንትንም የለም። አንሊሚትድ ስለሆነ አንሊሚትድ የሆነ ለአያቶላ ያስፈልገዋል። ምክንያቱም አያቶላ የሚለው ራሱ የአላህ አርማ ማለት ነው። የአላህ አርማ ደግሞ ያቺ ምልክት እንደዛ እንደማለት ነው። አንተን የያዘ አንተን ምልክት የሆነ ሰውዬማ እንዲህ ሲፋለምልህ እነኝን እንደ እንትን ምንጠላቸውን ተሰውቶ ነው። ምንም እንኳን የእኛን ሃይማኖት ባይመስልም ሃይማኖቱ ከእያንዳንዳችን አንዳንድ ሴት ቀንስና ለሱ ስጥልን ብላችሁ ባናር ሰርታችሁ መውጣት አለባችሁ። ነገር የምሬ ነው። እያንዳንድሽ ስሬስ አድርገሽ አዳምጪ። የነገው ሞቷችሁ ላይ ቲሸርት አሰርታችሁ መውጣት አለባችሁ። እንደዚሁ ከወጣችሁ እንተዛዘባለን። ከኢራን ጎን ነኝ የምትይ ሁላ ነገ ቲሸርት አሰርተሽ ማንንም እንዳትሰሚ። ፌደራል ፖሊስ አብይ ምናምን ችግር የለ አትስሙ። እናንተ በሃይማኖታችሁ የመጣ ማንንም አንሰማም ትሉ የለ ነገ እናያችኋለን። ምክንያቱም ያው መሪያችሁ መጅሊሱ መሪውም ስላደረገው ማለት ነው። የሚያችሁ እስቲ ነገር ትሞክሩታላችሁ። 5ኛውን እፎይ ይገደል ነበር። 6ኛውን ደግሞ እስራኤል ትውደም፣ አሜሪካ ትውደም፣ ሳውዲም እንደ ፍጥርጥሯ፣ ቃታርም እንደዛው የሚል ይሆናል ማለት ነው። ምንም እንኳን እናንተ ሃይማኖታችሁ ከሳውዲ ጋር ቢመሳሰልም ከኢራኖች ጋር ምንም ባትገናኙም እናንተ እንደንት የምትጠሏቸው እስራኤሎች ጋር ብቻ አክቹዋሊ የኢትዮጵያው ሙስሊም ብቻ ስለሆነ ብራንድ ናችሁ እናንተ። በዓሉም የኢትዮጵያዎቹ ብቻ ስለሆነ ጥሩ ነው። ኤኒስ ጥሩ ነው። የዛሬ ቶፒካችን ከዚሁ ጋር በተያያዘ ይሆናል። 6ኛውን በዓል እንዴት አያችሁት የሚል ኛዋ ቶፒክ ላይ ይሆናል ማለት ነው። ከአሁን ጀምሮ መግባት ይችላሉ። ክርስቲያን ማስገባት ይችላሉ። እሺ ያው እንግዲህ ርዕሳችን ከነገው ኢፍጣር ጋር በተገናኘ ነው። ሙስሊሞች ይህን በዓል በምን መልኩ ነው እንድታከብሩ የታዘዛችሁት የሚለውን እንግዲህ ከሙስሊሞች ጋር እንወያያለን ማለት ነው። አይ ቲንክ ኢብኑ ገብቷል፣ መቀጠል ይችላል። ኢብኑ አለ ኢብኑ ኦራይት። የነገ በዓላችሁ ሞተው ምንድን ነው? ቤት እኮ ነው የሚያክለው አይተዋል። ቁልፍ ምናምን አስረከበው። ኢብኑ አለ ይሰማል። ኢብኑ ኦኬ። እንግዲህ የረመዳን ሶሪ የመንገድ ላይ አፍጥር ዋና ዓላማው ከኦርቶዶክሳውያን ጋር ተግዳሮትን መፍጠር እንጂ በዓል አይደለም። በዓል ሳይሆን ፉክክር ነው። ፉክክር ደግሞ ሁሌም ሃይማኖት የሚወክል ሳይሆን ዝም ብሎ ምን ማድረግ ነው? ነገሮችን የማናደድ እንደዚህ አይነት ለመስራት የሚደረጉ ስራዎች ናቸው። ታክቲካል ነው። ልጅ ሙባ ልጅ ሙባ አለ። አቤት። እንዴት ነህ? ሰላም ነው? ሰላም ነህ? እንዴት ነህ? አለን ይመስገን። የነገ በዓል እንዴት ነው እሱ? ምን አልከኝ? የነገ በዓል ይመለከታል? የነገ በዓል ይመለከታል? ቁርአን
የጎዳና ላይ አፍጥር ይመለከታል። የጎዳና ላይ አፍጥር ሲትል አልገባኝም ጥያቄው። የጎዳና ላይ አፍጥር እንዴት? ጎዳና ላይ ሙስሊም ነህ አይደለ? በደንብ እንጂ። ጎዳና ላይ ማፍጠር ሙስሊም ነኝ። ጎዳና ላይ ማፍጠር። እሺ ኦኬ። አንዴ እሺ፣ ጫጫታ ቀንስ። በቃ አይ ቲንክ ያለበት ጥሩ ቦታ አለ። አክበር ክርስቲያን ነህ? አክበር ሙስሊም አይመስለኝም። ይውጣ። ለምን ነው የምንልኩት? ክርስቲያኖች ብሎክ ነው ማድረጋቸው። ተጨማለቁ አትላኩ። መላኩ ብቻ ሳይሆን አንድ ቁጥር ጽፎ እኮ ነው የገባው። አትላኩ ክርስቲያኖች፣ ገዝቱ ቢዚ ይሆን አልከፍት የሚለው ለዛ ነው። እና ሰው ሲበዛ ነው። ለሙስሊሞች ተውላቸው። ያ ሙስሊሞች እንዲልኩ አድርጉ። ለምን ነው እናንተ የምትሉት? ገዝቱ ለምን የምታጨናንቁት? አንድ ቁጥር አሁን በጣም እየተጻፈ ነው። ሰዋት ምንድን ነው? አንተ ቁጥር ስለጻፍክ አስገባለሁ። እኔስ ቶፒኩን አንዴ እንትን በለውና ምንም ጥያቄ ድገምልኝ በደንብ እንትን በል። የጎዳ ኢኖቬሽን ሶሪ ዲስትራክት አደረጉኝ። ኤኒዌይስ እንትን ታከብራለህ? መውሊድ ታከብራለህ? ማይነ አላከብርም። መውሊድ እንደ ቁርአን ከሆነ አክብሩ አልተባለም። እንዴት? ኦኬ ለምንድን ነው? ስለዚህ ቢዳ ነው ብለህ ታምናለህ? ምክንያቱም ነብዩ ካላዘዘው ቢዳ ነው የሚሆነው አይደለ? አዎ በነቢያት ያልታዘዘ ነገር ቢዳ ነው የሚሆነው መቼስ። ኦኬ ቢዳ ደግሞ ጥመት ነው ብሏል ነብዩ። ትስማማለህ? ጥመት ሳይሆን በአላህ ዘንድ ያልተፈቀደ ነገር ማለት ነው። አላህ ያልፈቀደውን ነገር ማድረግ ጥመት ነው አይደለም? በሃይማኖት ላይ ትእዛዝን አለመከተል ነው። ትእዛዝን ካልተከተልክ ጥመት ነው አይደለም? እንደኔ ግን ጥመት ነው ብዬ እንትን አልልም። ጥመት ሳይሆን አላህ ያዘዘውን ነገር አለማድረግ፣ ያዘዘውን ነገር መፈጸም። በአንዴ ይሰማል። ወንድማችን የገባው አረብኛ ስም ያዝከው። ሚዩትን አንሳ። ሚዩት አታርክ። ሚዩትን አንሳው። ደግማ ታይኝም። ሁለተኛ እኔን ነው ወይስ እንትን አለ ለብሎክ መሸኘት ምችል አልመሰለም። ቆሻሻ እየቀለድን አለም እኮ እዚህ ኢዲቶች። ኦኬ ቀጥል ልጅ ሙባ። ምን እንደሆነ እያልከኝ ነበረ መሀል ላይ ያቋረጥከው። ያ ጥመት አይደለም እያልከኝ ነበረ። ቢዳ ነው ብለህ ቢዳ ላይ ተስማምተናል። ቢዳ ነው አይደለ? ቢዳ እንትን ብዬ እኔ ስለ ቢዳ ብዙም እንትን ስለማልል ያው መጀመሪያ ስጠይቀኝ የነበረው መንገድ ላይ ስለማፍጠር ነው አይደል? ኖ እሱንም ጠየቅኩና ወደዚህኛው እንደመጣ መሰለ። መውሊድን ታከብራለህ ወይ ስለ አላከብርም አልከኝ። ለምን ስለ በቁርአንም አልታዘዘም ነብዩም አላደረጉትም አልከኝ አይደለ? አዎ
ስለዚህ ነብዬ ያላደረገውን ቁርአን ላይ ያልታዘዘን ማድረግ ይቻላል? አይቻልም እንደኔ። ኦኬ አይቻልም። ስለዚህ ካልተቻለ ያልታዘዘ ነገር ሁሉ ነገር አይደረግም እንደ እምነቱ እንደ እምነቱ ከሆነ ማይቻል ከሆነ ካዳ እንዴት ነው ይቻላል የምትለኝ? መልሰህ ደግሞ አይ ይቻላል አላልኩም። እንደ እምነት እንትን ያልተጠቀሰ ነገር ማድረግ አይቻልም እንደማለት ነው ያልኩት። ካልተቻለ ደግሞ ቢዳ ነው ማለት ነው። የቢዳም ትርጉሙን አውቃል መጀመሪያ? ኦኬ ምንድነው እሱ? አንተ ምንድነው ብለህ ነው የምታውቀው ቢዳን? ቢዳን ምን ብለህ ነው የምታውቀው አንተ? ቢዳ ማለት ሰዎች በራሳቸው እንትን የሚሉት ነገርና ከአምላክ ዘንድ ያልታዘዘ ነገር ማለት ነው። መልካም። የጎዳና ላይ አፍጥርና ረመዳን መውሊድ በአምላክ ዘንድ ታዟል? ጎዳና ላይ ማፍጠር ማለት ምን እንደሆነ ላስረዳኝ። አታስረዳኝ። ታዟል አልታዘዘም? ታዟል። መንገድ ላይ እንትን ማፍጠር ማለት ቆይ ማለት አትበል። አቅም ያላቸውን ሰዎች ቆይ ማስረጃ እስከ ማስረጃውን አንተ አንድ ብቻ ስለ የትኛው ላወራኸው? ጎዳና ላይ ማፍጠር አቅመ ደካማ ምናምን ተረት ብራም ነብይህና ሳባዎች እስከዛሬ ድረስ ተረት ደሃና አንተን ረድተው አያውቁም ማለት ነው። ምክንያቱም ጎዳና ላይ አፍጥረው ስለማያውቁ እናንተ ከነብያችሁና ከሳባዎቻችሁ ደግ የዋ ስለሆናችሁ መንገድ ላይ ደሃ ልታበሉ ወጣችኋል። አሁን ማስረጃውን አንተ እንደዛ አፍጥሩ እንደተባላችሁ እፎይ ሸይጣን እንደዛ አይደለም እያልኩ ያለው ማስረጃ አንተ አሁን ለምሳሌ ማስረጃ ልጅ ሙባ ሰዎች አረ አንተ ልጅ አረ ልጅ ሙአባ ይሄ ጦር ማስረጃ አንተ ስሮ መዳ ምን አግብቶ አንተ ጦጣ ሲያንተን ይልጠ ጥያቄ አንተ ወራች ማስረጃ አንተ አይፈቀድም እያልከኝ ነው ወይስ እንዴት ነው? በደንብ አይፈቀድም። ምክንያቱም መንገድ ላይ ታዘዘም እንደማለቴ ነው። ያ ምክንያቱም ቅድም ምን ብለሃል መሰለህ? መውሊድ ለምሳሌ ነብያችን ልደት ብለው ነው የሚያከብሩት ያለ አባሾቹ አይከበርም። ለምን አይከበርም የምትለው? መውሊድን ያከብራሉ። ለሙስሊም አይከበርም። የነብያት ችግር የለውም። እሺ አዳምጥ። መውሊድ ማለት በደንብ አስተውሉ። ነቢያችን የተወለደበት ብለው ያከብራሉ በማመስገን ምናምን። እሱ ቢዳ ነው፣ ጥመት ነው፣ ገሃነም ይከታል ብለው አያከብሩም ዋብዮቹ። ጥመት ነው፣ ነቢያችን አላከበረም፣ ቁርአን ውስጥም አክብሮ አልተባለም አሉ። በደንብ አስተውሉ። አዳምጥ። ምንድነው ማሳየት? ታከብራለህ መውሊድን? ለዛስ ማስቀያለ መውሊድን ታከብራለህ? ኖ ወደ ገሃነም ነው የሚመራው እንትን ይስራልከኝ ማለት ነው። መውሊድን ታከብራለህ ወይ? በሽ ኦኬ። መውሊድ ቢዳ ነው አይደለም? አላከብርም አልኩኝ እኔ መውሊድ ቢዳ ነው አይደለም? እሺ ቢዳ ነው አይደለም? ታዘዘም እንደ ቁርአን እንደ ኦኬ። ያልታዘዘን ነገር ማክበር ትችላለህ? እንዴት እችላለሁ? ታዲያ ምንድን ነው የምትለኝ? ካልታዘዘ ቢዳ ነው ማለት ነው፣ ፈጠራ ነው አይደለ? ውሽዝ ነብይ አላደረገውም፣ ሳቦች አላደረጉትም። ትስማማለህ በዚህ? አዎ። ታዲያ ነው የምታወራው? በሱ አልስማማም። አንተ ስላልከው ነገር እኮ ነው
አንተ ምን ብለህ ነበር? ብታወራውን ታውቃለህ ወንድማችን። የሚያከብሩ ሰዎች ወደ ገሃነም ነው የሚመሩ ስላልከኝ እኮ ነው። ኦኬ እሱን ላሳየህ። ቢዳ ገሃነም እንደሚከት አታውቅም? እሺ ቢዳ ገሃነም ይከታል አይከትም? እሱማ ያልታዘዘ ነገር ያደረገ ሰው እንደሚመራ ያውቃል። ታዲያ የምታወራው ገሃነም እንደሚከት ካወቅ ደግሞ ምንድን ነው የምትጠይቀኝ? ልጁ ተምራል? እስከ ስንት ነው የተማርከው? አይ ቲንክ ብዙ ፕሮሰስ አገር አጋባኛ። ምን የምታውቀው ነገር የለም እኮ አስቸገርከኝ። መልሰን ያልኩትን ትደግመውና መልሰህ ደግሞ ትክክል አለህም ትለኛለህ። አንተ ለዛኛው እንትን ለጠየቀው ጥያቄ ማስረጃ አቀባይ ነው ማውራት ያለብህ። ልጅ ሙባ የጎዳና ላይ ኢፍጣር ሙሐመድ አክብሩ ብሏል ወይስ አላለም? ሰላም ብያለሁ። ወገም ያለ ስለሆነ ብሏል እንትን ማለት ሳይሆን ሚውት አድርግ በቃ። የምናወራውም እየገባህ አይደለም ጭራሽ። እሺ ኢድ ሰላም ነው? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰምተኸዋል ጥያቄውን? ሰምቼዋለሁ። ለምን አስጨነቃቸውን እናንተ? እኔ እኮ በጣም ግርም ብሎኛል። ለምን ሰው መንገድ ላይ ማፍጠር ጎዳና ላይ ማፍጠር ይቻላል ወይስ አይቻልም? ይቻላል። አሁን ነገ እንዳለ መንገዱ እንዳለ ዝግት ልናደርገው ነው። ንቅንቀት መዳሚ ቴንኪው። ነብይ መንገድ አትዝጉ ብሎ ነበረ። ይህንን ትእዛዜ ነብዩን በፍጹም ያልታዘዘ ሁሉ ገሃነም ይገባል ብሏል። ነብያችሁን ስለማትታዘዙ በጣም እኮ ደስ የሚለን። እንደውም ከቻላችሁ አራቱንም መንገድ ዝጉና ከነብያችሁ ተቃራኒ ያደርጉልን። ነብያችሁ ሐሰተኛ ነብይ መሆኑን ቦታውን ጠረቅ አድርጉት ከቻላችሁ ማለት ቦታው ከነብያችሁ ተቃራኒ መሆኑን አስተምሮታችሁ ነብያችሁ ትክክል እንዳልሆነ እንደገባችሁና ነብያችሁን እንደማትከተሉ ስለምታሳዩን ደስ እኮ የሚለን እኛ እንደዛ ስታደርጉ። ምክንያቱም የኢየሱስን ትምህርት እየተከታተልክ አይደለም። ስለዚህ እናንተ ፉክክራችሁ ከእኛ ስትፎካከሩ ነብያችሁን አፈር ድሜ እያስበላችሁልን ስለሆነ እንዴት ደስ እኮ እንደሚለን እናስበለው። ቆይ ሐዲሱን አንድ የፈስርልን። ይህን ሐዲስ አይደለም መንገድ መዝጋት መንገድ ላይ እንዳትቀመጥ ነብይ አዘዋል። እንዴት የፈረንጅ አክተር ደግሞ እያመለከ ደግሞ ታወራለህ እንዴ? ቆይ ይህን አዲስ አምና ፈስርልን። ነብይ ለምንድን ነው መንገድ ላይ አትቀመጡ ያለው? አንተ መንገድ ካልዘጋን እያልክ ነው። መንገድ አትያዙ እኮ ነብይ ዋሽቷል አይደለ? መንገድ አትያዙ ብሎ ንቅንቀት መዳሚ ገብቶኛል። ጎበዝ ጥሩ። እኛ የምንፈልገው ይህንን ነው። ነብያችሁን ሐሰተኛ እንድታደርጉልን፣ እስልምና ውሸት መሆኑን እንድታደርጉልን። ንቅንቅ ማለት የለም። ወደሽም ጠላሽም ዋጪው አዳም ሉክ ኦልዌይስ ምን ብለናችኋል? እስልምና የተመሰረተው ክርስትናን አታክ ለማድረግ እንጂ ሃይማኖት ሆኖ አይደለም። አምላክ አዟቸው ሳይሆን ዶንቆሮ አለ። አዳምጥ። አላህን አትሁን። አላህ ነው ባለጌ እንደዚህ አይነት ስድብ የሚሳደበው። እንዳላህ አትሁን። ከአላህ ተሻሉ ነብይና ከአላህ ተሻሉ። ቢያንስ ተረጋጋ። እንዴት እንዳላህ ሰው ይሆናል? በ21ኛ ሴንቸሪ ላይ አላህንና መሐመድን ሰው ይሆናል? ተረጋጋ። በደንብ አስተውሉ። ኧረ ተው በእናትህ ተው። እውነትም አላህ ነው አንተ። ይሄ አላህ ነው ራሱ አላህ ነው የገባበት። አይሰማም። አላህም እንደዚህ ነው። ኤኒዌይስ ወደ ቅርቢቱ ሰማይ ካልመጣ አላህ ራሱ አይሰማም። በደንብ አስተውሉ። መንገድ ላይ አትቀመጡ፣ መንገድ እንዳዘጉ ብሏቸው ነበረ። የነቢያቸው አስተምሮ በየጊዜው አብዴት ይሆናል ስንላችሁ ውሸት ይመስላችኋል አይደለ? አብዴት እያደረጉት ነው። አስቀድሞ መሐመድ ምንድነው ከክርስቲያኖች ተቃራኒ ሆኑ፣ ተቃራኒ ግዴታ ማድረግ አለባችሁ ብሏል። አውሸው አዲሱን ማለት ነው። በምንም ተአምር ኢሚቴት እንዳታደርጓቸው፣ በምንም ተአምር እንዳትመሳሰሉ፣ በዓል በማክበር ላይም በእነሱ መንገድ እንዳትሄዱ ብሎ ነበረ። ቀጥታ አሁን መስቀል አደባባይ እኛ ስናከብራዩ የዋብያ ኡስታዞች ጥቂት በጣት የሚቆጠሩ አይናቸው ደም ለበሰ። ምን እናድርግ? ኦርቶዶክሶች እየደመቁ ነው። ነጠላ ለብሰው ፏ ብለው ነጭ ሆነው ሲታዩ እጫ በረዶ መስለው ጠዋፍ ሲያበሩ እንደ በረዶ ፏ ብሎ ሲታዩ ምንጣታቸው በዓለም ላይ እየደመቁ ነው። ታዲያ እንዴት አድርገን እንገዳደራቸው? ለምን እኛስ መስቀል አደባባይ ኢድ አደባባይ አንለው? ከዛስ ቆይ እቺ ነገር አሪፍ ነች። ና ሙጂብ ቃሲም ና ቆይ አመዲን ጀበል ና
አቡበከር ና አንተ እስቲ እችን እንጻፋት፣ ቋደም እንጻፋት። ለምን እንዲህ ብለን አናከብርም? ምን መንገድ ላይ ጎዳና አፍጥር ብለን ለምን አንጀምርም? ነቢያችን እኮ መንገድ ላይ እንዳትቀመጡ ብሎ ነበር። ቆመን እንበላለን። ቆመን መብላት ይቻላል? ችግር የለውም። በቃ የነቢዩን ሐዲስ አፈር ድሜ እናስበላዋለን። እኛ እንቀመጣለን። ነቢዩ ከሞት 1400 ዓመት ሞልቶታል። ነቢዩ መንገድ ላይ ትቀመጡ ቢል ምን አገባ? ወደዛ ሞቷል። የታባቱ በስብሷል። እኛ የሚጠበቅብን ገንዘብ ማግኘት ነው። እኛ የሚጠበቅብን ከኦርቶዶክስ ጋር ተፎካክረን አደባባያቸው መንጠቅ ነው። ሃይማኖቱ ምን ሐሰተኛ እንደሆነ እኮ መሐመድ እናውቃለን። ዋናው ነገር አደባባዩን እንዴት አድርገን የእኛ እናደርጋለን ነው። እቺ ምርጥ ቢዝነስ ነች። አንተ ምርጥ ሀሳብ ነች። ስፖንሰሮች ይገኛሉ እንዴ? ለስፖንሰር ምን ችግር አለው? ባንኮች ስፖንሰር ያደርጋሉ። ጠቅላይ ሚኒስትራችን ስፖንሰር ያደርጋል። እንዴት ብለን ነው ስፖንሰር ማድረግ ምንችል? እንዴት መጠየቅ እንችላለን? ህዝቡን እናነሳሳለን። መንገድ ላይ ሰው እናበላለን። ሰው እኮ መንገድ ላይ ማብላት ግን አንችልም። መንገዱ እኮ ይዘጋል። በቃ እንፎግራለን። መንገዱ ይዘጋል። ማንም ክርስቲያን ወደዛ ማለፍ አይችልም። ደሃም ሆነ ሀብታም መንገዱ በዛ ጋር ማለፍ አይቻልም። ይዘጋ፣ ችግር የለውም። ታዲያ መንገዱ ከተዘጋ ደሃ እናበላለን ብለን የምንለው ፉገራ አይሆንብንም? በአክሱ ማንም አይጠይቅህም። መንገዱ ይዘጋጋል፣ በዛ ጋር ማንም ማለፍ አይቻልም። ግን እኛ ስንፎግር አደባባይ ላይ ምን እንላለን? ደሃ ለማብላት። እንደያ ከሆነ እኮ መስጊድ ውስጥ ደሃ ታብሉ ምን እንባላለን? ይባላ ታዲያ ዋናው ነገር እኛ መንገድ ላይ የምናስፈጥረው ደሃ ለምሳምናለን ወይ ነው። አንተ እሱን እቺ ሎቢዋን አንተ ስራ። ኦኬ አይምሮን በደንብ መያዝ አለብህ። ለምንድነው መንገድ ላይ የሚፈጠረው ስትባል ደሃ ለማብላት ትላለህ ሁሌም። ነቢያችንና ሳቦቹ ታዲያ መንገድ ላይ ስላላስፈጠሩ ደሃ ብልተው አያውቁም ብንባልስ? እሱ ከሞተ ከበሰበሰ 1400 ዓመት ሞቶታል ነቢይ። ወደዛ ተወሱማ መንገድም አትቀመጡ፣ ሴትና ወንድም በመሀል መንገድ ላይ አብራችሁ መሄድ አትችሉም ብሎን ነበር እኮ። ግን አሁን ሴትና ወንዶች አብረን እንሄድ አደባባይ ላይ ታራሱ አይባትትም እና በነቢያችን በ1400 ዓመት ዘመን ላይ ልንቀመጥ እና ሴትና ወንድ አሁን መሀል መንገድ ላይ እንዳይሄዱ ልንከለክል? ሴቶቹ ይሰሙናል? አይሰሙንም። ስለዚህ የነቢዩን አስተምሮ ተረት ተረት እዛ ሽንት ቤት ከተተው። ዋናው ነገር እኛ አደባባዩን እንዴት ብለን መቀየር እንችላለን ነው ዋናው ነገር። መስቀል አደባባይ የሚለውን ኢድ አደባባይ መንገዷን ዘግተን ስፖንሰሯን ሀም አድርገን። በደንብ አስተውሉ። ሀባሾች መውሊድ የሚባል በዓል አላቸው። ኦርቶዶክሶች መስቀል አደባባይ መስቀል ያከብራሉ። እኛ እኮ ምንም የለንም። ሙጂብ እንዴት ዝም ትላለህ? አህመዲን አህመዲን ጀበል ምን ነክቶ ነው እስከዛሬ? እንዴት አባትትም? አንድ በዓል እንዴት እናጣለን? እቺ ነገር አሪፍ ነች ተባለ፣ ተጀመረ። 5ኛ ዓመታቸውን እያከበሩ ነው። እንኳን አደረሳችሁ። የኔን ጣት ያህል አክብረዋል። አሁን ከኔ አንድ እጅ ከፍ ያለ በዓላቸው 6ኛ ደርሷል። ነብያቸው ቀናቢል ምንድነው እሱ? ምንድነው አፍጥር መንገድ ላይ እያፈጠሩ ምንድናችሁ? እኔ እንደዚህ ብያለሁ መንገድ ላይ ትቀመጡ ስለ አላ መልሰኝ ይላል። ቢነሳ ራሱ የኔ ኡመቶች አይደሉም እነኝ ብሎ ማለት ነው። እንኳን ደስ ያላችሁ። በፊት እንደዚህ ብለን እንኳን አደረሳችሁ እንል ነበረ። ይህን በማሳየት 5 መሙላታችሁን አሁን እንደዚህ ገብታችኋል። እንኳን ደስ ያላችሁ። 6 ዓመት 6ኛ ነገ ታከብራላችሁ። ከኦርቶዶክስ ጋር ያላችሁ ፍክክር አምላክ ባያዝህም አላህ ባይልህም አምላክ ብለህ የምትከተለው አምላክ እንዳልሆነ እናውቃለን። አፈር ድሜ ብላ ዋና ስፖንሰር ያምጣ፣ ዋና ከኦርቶዶክስ ጋር ይገዳደርልህ ያ በዓል። እሱ ነው ትልቁ ነገር። ሙዘሚል እንኳን ደህና መጣህ። ሙዘሚል ይሰማል? ኦኬ ያው ነገ እንግዲህ 5ኛ ዓመት በዓላቸውን ያከብራሉ ማለት ነው። 5ኛ ዓመት በዓል በዚህ ላይ ባይዘ ራምዚ የተናገራት አለ። እሷን ቪዲዮ ክፈታት አንዴ። ሰላም ነው እፎይ፣ እንዴት ነህ? እንዴት ነህ? አማን ነው ይመስገነው። እንዴት ነህ? እንኳን ደህና መጣህ። እንደለን ይሄ ነገር 3 ቀን 4 ቀን እየሰማችሁ ነበርና ይሄ ኢሹ በጣም ኮንሰርን ሆንክበት። ምንድን ነው ችግር አለ እንዴ? አረ በጣም ደስ ብሎኝ ነው እንጂ ምክንያቱም
6ኛ ዓመት ስትደርሱ እኮ በጣም ደስ ብሎኛል። በወልድ ራሱ እኮ ልጄ ቢያንስ ሮጦ በደንብ ማይሄድበት እድሜ ነው እና እቺ በዓል በጣም ተመችታኛለች። እስልምና ምን ያህል አብዴት እያደረገ መሆኑን ህዝቡ እንዲያውቅ ነው። እቺ ለታሪክ ትቀመጣለች። ሚፍታ የዛሬ 50ኛ ዓመት ላይ ስታከብሯት ሜቢ ካልጠፋች እቺ በዓል የዛሬ 50 ዓመት ላይ 5ኛው ዓመት ላይ ያከበራችሁት ምን ብላችሁ መሰለ? ሞቶውን እንዳረሳ ሚፍታ በደንብ እንዳረሳ እቺ ሪካርድ ተደርጋ ስለምትቀመጥ ሜቢ ከ100 ዓመት በኋላ እቺ ሪካርድ ትኖራለች። 5ኛ በዓላቸውን ዋብያዎች ሲያከብሩ ምን ብለው ነው? እፎይ ይገደል ይሰቀል ብለው ነው ያፈጠሩት። እፎይ ይንሰቅለው ሊበሉ ቀቅለው ሊበሉ ማለት ነው። እፎይ ይሰቀል ይገደል። የሆነች ልጅ ሜቢ ክርስቲያን አይተዋል። የኛ ሪካርድ አለቃው ባሏን አርዳ ቀቅላ እንትን ቆራርጣ ከጎረቤቶቿ ጋር ያፈጠሩበት። አምና ግን እፎይ ይገደል ይሰቀል በሚል ነበር። 5ኛው ለታሪክ ይቀመጥ። 5ኛው በኢትዮጵያ አዲሷ በዓላቸው የተፈጠረችው ከ50 ዓመት በኋላ ከ100 ዓመት በኋላ የምታዳምጡ ይህንን ድምፅ ካላችሁ እፎይ ይሰቀል በሚል ነው የተከበረው። 6ኛውን ግን እኛ ላይቭ ገብተንበት ነብያቸውን እንዳስበሉ እያሳየናችሁ ነው። አንድ አዳምጡ፣ ቪዲዮን ቀጥለው። ያ አንዴ ቪዲዮን እናዳምጠው፣ ሙስሊሞችም በዛው አዳምጡት እና ለ6ኛ ዓመት ክብረ በዓላችሁ እንኳን አደረሳችሁ ነው እያልን የምንቀበላችሁ። እሺ ብዙም እንዳያሳስባችሁ። የዲናችን አንድ አካል ሆኖ 3ኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ። 3ኛ ኢድ አድርገውት ማለት ነው። አላህ ተባረከ ወተዓላ ለኛ የደነገገልን 2 ኢድ ነው። እንደዛ ከሆነ እኛ የነቢያችን ሰለላሁ ዐለይሂ ወሰለም ውልደትን መውሊድን ለምንድን ነው ቢድዓ እያልን የምንፈረጀው? ወይስ እናንተም እንደነሱ ቢድዓ ሐሰና እያላችሁ ነው? ቢድዓ በ2 ይከፈላል በሉን፣ እንሞግታችሁ በማስረጃ። ካልሆነ ግን 2 አይነት ሚዛን እስልምና ላይ የለም። አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብሎ የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ አድምጡት በደንብ ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብሎ የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ የእኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድን ነው የምንጠቀምበት? ምንድን ነው የሚያደርግልን? ወይስ ኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው? የሀገር ነው ተጠቀምበት። ዒድ ለምን እዛ ሜዳ ውስጥ ተወሽቀህ ትሰግዳለህ? ያን ፈልገህ ከሆነ አላህ የደነገገልህን 2 ዒዶች ለምን መስቀል አደባባይ ላይ አይሰግድም? ያን ፈልገህ እውነት ከሆነ ነገር ግን ነገሩ ያ አይደለም። ገንዘብና ገንዘብ ነው። ስፖንሰር ይገኝበታል። ብዙ ባንኮች ስፖንሰር ያደርጉታል። ያን ገንዘብ ላለማጣት ብለው ዛሬም ድረስ ለ4 ተከታታይ ዓመታት እያከበሩት ይገኛሉ። ሼህ ኢልያስ አህመድ በቅርቡ በፌስቡክ ገጹ ቢድዓ እንደሆነ ነግሯቸዋል። ከዛ በፊት አላህን ተባረከ ወተዓላ ቢሰሙት ኖሮ ይህንን ቢድዓ አይፈጥሩም ነበር። አም ለሁም ሹረካ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ። ለእነሱ አጋሪዎች አላቸው እንዴ? አላህ ያልፈቀደውን ዲን የሚደነግጉላችሁ ማን ነው? ለእናንተ ይህንን ዲን የደነገጉላችሁ? አላህን ፍሩ። ያ እንግዲህ ምንድነው ከኦርቶዶክሶች ጋር ከክርስትና ጋር ለመቃረንና ክርስትና ላይ ያላቸውን ጥላቻ ለመግለጽ ሃይማኖታቸውን ይክዳሉ። አዲስ ሃይማኖት ፈጥረው ይሄው ይሄን በዓል ማክበር ከጀመሩ 5 ዓመት ሆኗቸዋል ማለት ነው። ነብያቸውን ክደው አምላካቸው ያላዛቸውን ነገር ክርስትናን ለመቃወም ብቻ ማለት ነው። ኢማጂን እንግዲህ የራሳቸውን አዲስ ፈጠራ ፈጥረው የራሳቸውን አዲስ ፈጠራ አምጥተው ይሄን በዓል ያከብራሉ ማለት ነው። ያ ይሄ ባጭሩ ይሄ ነው እንግዲህ። ስለዚህ አንድ ሐሳብ ልስጥ እኔ አንድ ሐሳብ ልስጥ እፎይ
ሀሳብ ሳይሆን እናንተ እኛም አይዲያ ሼር እናድርጋ። ሀሳብ ሳይሆን እንወያያለን። ውይይት ነው የሚሆነው። ኤኒዌይስ እንኳን ደህና መጣ። አለን መልካም። መንገድ ላይ አፍጥር ነብይህ አድርጎታል። በአመት እየጠበቁ የሚከበር አፍጥር መንገድ ላይ ነብይህ አድርጎታል። ይህን እሹ እንደ ርዕስ ማውራትህ ለህዝበ ክርስቲያኑ ምንድን ነው የሚጠቅመው? ለህዝበ ሙስሊሙ ምንድን ነው የምታስተምረው? ታንክ ዩ። ኦኬ ሙዘሚል ቀጥል። መልስ ያለው ብቻ እየያትበሉ አፋቢ በዚህ ትመጣለህ እንዴ? እፎይ በቃ ከስሩን መልስ ከሌለ ትመልሳለህ። የኢየሱስን ትምህርት መጀመሪያ ያወራው የፈረንጅ አክተር እያመለከ ደግሞ ይህም ባለጌ ለመምት አስገባው ክርስቲያን። ይህንን እኮ በራስ ጣዖት የሚያመልክ ድንጋይ ራስ እንዳላ ጭንቅላት አልባ የሆነን ሰውዬ ታስገባው። በጣም ባለጌ ነው። ስለዚህ የእናንተን ኡስታዞቻችሁን ሄዳችሁ እኮ ነው ለምንድን ነው እሱ ይህንን አጀንዳ አድርጋችሁ ለምንድን ነው እሱ ቢዳ ነው ብትሉት ለምንድን ነው ብላችሁ ማለት እናንተን ነው። እኛ ጋር መታችሁ ይህንን አትወያይበት ይህን ተወያይበት የማለት መፍት እኮ የላችሁም። ዑለማዎቻችሁ ውዝግብ ውስጥ ናቸው። ሃይማኖታቸውን አያውቁም ማለት ነው። የእናንተ ታላላቅ ዑለማዎቻችሁ መሪዎቻችሁ የተወዛገቡ ናቸው ማለት ነው። ስለ ሃይማኖታቸው እንኳን ማያውቁ ውጪዝ በእነሱ የምትመሩ ከሆነ ጋንም ገቢም እንደሆናችሁ እየነገርናችሁ ነው። በዛው መምህር እንኳን ደህና መጡ። መልካም እሺ፣ ሙሐመድ እንኳን ደህና መጣ። ሰላም ወንድሙ፣ ሰላም ነው። እንዴት ነህ? አለን። ኦኬ፣ የጎዳና ላይ አፍጥር ትከታታይ እንትን ትላለህ፣ ትደግፋለህ? አይ እንደዛ ያለውን አልገድፍም። ኦኬ፣ ነብዩ መንገድ ላይ ተቀመጡ ያለውን ስለዚህ መንገድ ላይ መቀመጥና እንደዛ ማድረግ ነብዩ አድርጎታል። እስኪ ከኔ የተሻሉትን አስገባና ልማር ነው ቁጭ ብዬ ልማር ነው የገባሁት። ኦኬ እሺ ከላ ልጅ ሙባ እሺ ኦኬ እንኳን እንዳመጣ እኔስ እኔ ጋር እንትን አካውንት እንትን እያለብኝ ነው ማስገባል። ኦኬ ኦኬ ጥያቄያችን ምንድን ነው? እሱ የጎዳና ላይ አፍጥር በአመት የሚደረገውን ይሄን ነብዩ አድርጎታል የሚል አፍጥረዋል። ነብዩ ሰለላሁ ዐለይሂ ወሰለም አፍጥረዋል ጎዳና ላይ ማለት ነው። ጎዳና ላይ አልፈጠሩም፣ ግን አፍጥረዋል። አፍጥር የሚባል ነገር በእስልምና አይ አፍጥር አልጠየቁም። እኔም አፍጥርማ አልጠየቁም። ምክንያቱም በየቀኑ ማንኛውም ሰው ይበላል ሰዓቱ ሲደርስ። የጎዳና ላይ አፍጥር አልኩ። የጎዳና ላይ አፍጥር ነብይ ወይንም ሰሃባዎቹ አድርገውታል። ባይሰሩም ይቻላል። አድርገውታል ወይ ያልኩ ጎዳና ላይ እኮ ባያረጉትም ይቻላል አልኩ። ፕሊስ የጠየቁን ቅድሚያ መልስ። አድርገውታል አላደረጉትም? እነሱ አላደረጉትም። ባያደርጉትም ይቻላል። መሐመድ ሙስሊም ነው ጠይቀውና እስኪ ሪፖስቱ ትንሽ ልክ አይደለም። መሐመድ ሙስሊም ነው አይደለም? ሙሐመድ አልሰማም። አይሰማም። እንደ ሱፊ ሆኖ ሲያወራ ነበር ይመስለኛል። መሐመድ አለ። ይቀጥል። እሺ ማንኛው ነበር እያወራ ያለው? ካላ ቀጥል። አለ ካላ ይቻላል አልኩህ እኮ። ኦኬ ሰሃቦቹ አላደረጉትም። በደንብ አስተውል። ነብዩ አላደረጉትም፣ ግን ይቻላል ነው እያልከን ያለው አይደለ? አዎ። ኦኬ
ስለዚህ ነብይህና ሳቦች አላደረጉት ነገር ግን ይቻላል። ዊች ሚንስ በሃይማኖት ላይ ማክበር አንድ ቢዳ ጨምረዋል ማለት ነው። እናመሰግናለን። ታዲያ ለምንድን ነው እሱ? እንደዛ ከሆነ ኔክስት ሌላ መጨመር ትችላላችሁ ማለት ነው። የምታከብሩትን ማለት ነብይህና ሳቦቹ ያላደረጉትን መጨመር የምችሉ ከሆነ ሱራ 5:3 ላይ ሃይማኖታችሁ ዛሬ ሞላውላችሁ የተባለው ያልተሞላ ነገር ነበረ። አላህ የሰዓታት የዘነጋት የረሳት አንድ ነገር ነበረች። እሷ ምን ትባላለች? የጎዳና ላይ አፍጥር። አላህ ረስቷት ነበረ ማለት ነው እሷን ነገር። አይ ተፍሲር ከፍተህ ማየት ትችላለህ። ሞላ የተባለው ሃይማኖታችሁ ተፍሲሩን ከፍተህ ውስጥ ከፍተህ ሃይማኖታችሁ እኮ ህግጋቱ እኮ አይደለም። ተፍሲር አያስፈልገውም። ቆይ አሁንም አዳምጥ። ሃይማኖታችሁ ሞላውላችሁ ፈጸምኩላችሁ ቁርአኑ አይደል እያልኩት ተፍሲር ማየት ትችላለህ ይለኛል። እስቲል አሁንም ተፍሲር ሲል ምን እያለ ነው ማለት ነው? ቁርአን አልሞላውም፣ አላህ ያልሞላው ነገር አለ ተፍሲር በሚባል ይሟላል እያለ ነው። ዚስ ዱድ ማያውቀው ነገር ማለት ነው። ተፍሲር በሚባል ይሟላል። ቁርአኑ ሙሉ ስላልሆነ ተፍሲር በሚባል ይሟላል እያልኩ ነው። ቁርአኑ ተብራርቷል ብሮ፣ ቁርአኑ ተብራርቷል። አላህ አብራርቶ ጨርሶታል። ግልጽ ነው። ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? አላህ ራሱ አብራርቶታል። መቼ ዘመናት መልካም አብራራው። አዳምጥ። ግልጽና የተብራራ ሆኖ ስላወረደው በማ የሚባል አያስፈልገው። ምክንያቱም ሱራ 6:114 ላይ ከአላህ ሌላ አብራሪ ትፈልጋላችሁን ብሎ ስለሚዘጋው ግልጽና የተብራራ ሆኖ ከሱ ሌላ መጽሐፍ ትፈልጋላችሁ ይላል። ስለዚህ አብራሪው ገላጩ ራሱ አላህ ነው። ሌላ ቦታ አትሂድ። ኤኒዌይስ የመንገድ ላይ አፍጥር በደንብ ስማኝ። ሱረቱ ነህል ላይ ነብዩ ሰለላሁ ዐለይሂ ወሰለም እኛ ቁርአን አውርደናል ለሰዎች እንድታብራራ ብሏል። ስለዚህ አብራርቶ ቢያወርደው ኖሮ ጎበዝ። እሱ ማለት ምን ማለት ነው? እሱ ማለት ደግሞ ምን ማለት ነው? ሙሐመድ አላህ የተብራራውን ይሰጠዋል። ያንን የተብራራውን ለሰዎች ይነግራቸዋል። ከዛ ቁርአኑን ይሰማሉ፣ ይሸመድዳሉ። ማለት ቁርአኑና የተብራራውን ነው የሚነግረን። የተብራራው ነው ቁርአኑን ነው የሚነግረን። አንተ እኮ ቁርአኑ ተብራርቶ ቁርአኑ ተብራርቶ ወርዷል። ስማኝ አንዴ ልጨርስልህ። ቆይ ትናገራለህ። አንተ እያልክ ያለው ቁርአኑ ተብራርቶ ወርዷል ማለት ስታነበው ራሱ የተብራራ ነው። ምንም የሆነ ሙሐደድ የሆነ ንግግር አይደለም፣ የተሳሰረ ንግግር አይደለም፣ መፍታት የሚጠበቅብህ ንግግር አይደለም ነው ያልከው መጀመሪያ። ከዛ ቀጥለ ነብዩ ሰለላሁ ዐለይሂ ወሰለም አብራሪ የተወረደውን ቁርአን አብራሪ አድርገናል ያለውን ደግሞ ምን አልክ? አይ ነብዩ ሰለላሁ ዐለይሂ ወሰለምን የማብራሪያውን ሰጥቷቸው እንዲያብራሩ አድርገው። ስለዚህ ከቁርአን ውጭ ሌላ ማብራሪያ አለ ማለት ነው። ምን የሚባል ሐዲስ ስማኝ አንዴ ስማኝ። ሐዲስ የሚባለው ምንድነው? ስማኛ ልጨርስ። አንድ ሰዓት ልታወራ አይደለም እኮ አዳም እኮ ልጨርስ። ምንድነው? ብራዘር ተረጋጋ እንጂ እንትን ልትል ነው እንዴ? አላህ ሐዲስ የሚባል ነገር አያውቅም፣ መሐመድም አያውቅም። አላህ አብራርቶና ግልጽ አድርጎ ነው የላከለት። ማንበቡ በአንተ ላይ ነው። ምንድነው አንተ ይኸው ሰማይ የዝቀጠ ነገር አትናገር። ዝቀጥ ይላል ያዝቀጠና ከሰሮ ታደርጋለህ አለ። አትጨማለቁ። ማን የዘቀጠው? የምን ዝቅጠት ነው አሁን የተናገርኩት? እኔ ስድብ ነገር ተናገር ያለው ማብራራቱ ከኔ ነው። አንተ ታነባለህ ነው። ይሄን ሳትጨማለቁ ደስ ሲሰጣችሁ አትጨማለቁ። ስድብ ውስጥ አትግቡ። ኦኬ አብዱል ከሪም ኦኬ። ከስር ያለው ይሄ የሊቨርፑል አርማ ያለው አታስቀደው ፌስ። ኦኬ እኔ የዘቀጠ ያልኩት ስድብ ሳይሆን ደግመህ እንዳትጨጥል። ፋይ ስድብ ውስጥ ደግመህ እንዳትጨጥል። የሚሰራ ሰው አላህ አቆም አይባልም። አስለ እረፍ፣ አትጨማለቁ። ያይ ስራ ጠብቅና የተጠየቀውን ብቻ እንትን በል። ዝቅጠት ምናምን የሚል ደግመህ እንዳትናገር። ኤኒዌይስ ነብዬ ያላከበራቸው ሰዎችም ያላከበሯቸው እናንተ የምታከብሯቸው እንዳሉ ተስማምተናል እዚህ ላይ አይደለ? ይሄ ደግሞ ይቻላል። ማስረጃ እመጣልሃለሁ። ና ከፍ በላ ክርስቲያን ና ከፍ በል እናንተ መንገድ ላይ አፍጥሩ የሚል አንድ ጥቅስ ብቻ ብዙ አይደለም የምፈልገው። ያን ክፈትልኝ። ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን መስራት እንደሚቻል ክፈትልኝ። ክርስቲያን ሱራ ሙስሊም
1017 ክርስቲያን ትልቁ ላይ አድርገው ያርግላለሁ። መንገድ ላይ ማፍጠር ማለት ነው። መንገድ ላይ ደግሞ እንደከለከሉ ሰጠና ሁለቱን ታስማማልኛለህ። መንገድ ላይ ማፍጠር አላልኩም። እፎይ መንገድ ላይ ማፍጠር አላልኩም። በጥቅሉ መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር ካልሆነ እያልከኝ ያለው ምን ያደርግልኛል? መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር አይቻልም። መቀመጥም ከልክለዋል። ቆይ አንዴ ቆይ እየሰማኸኝ አንተ አሁን አይቻልም የምትል ከሆነ እንደማይቻል ማስረጃ ታመጣል። ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ማፍጠር ይቻላል የከለከልኳችሁን ነው ተከልከሉ ያሉት። የከለከልኳችሁን ነው ተከልከሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ ጨረስ ሰማለኛ። እሺ አይ እኔ ያንተ አይሰማም ነበር፣ አሁን የተሰማኝ ነው። ይሰማል። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉ ስለዚህ ማን ሀይቱኩም አይኑ ፈንተሁን ያሉት የከለከልኳችሁን ተከልከሉ ስላሉ ሳይከለከሉን አንተ አይቻልም የምትል ከሆነ ይሄ አንድ ማስረጃ ማምጣት ያስፈልጋል። ንግግራቸውን ወይ ከቁርአን ወይም ከሐዲስ ማለት ነው። አንድ በል። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩ ስራሽ ምንም ያላዘዙትም ያልከለከሉ መሀል ላይ የቀረ ነገር ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ባሪያ ያልከለከሉትም ያላዘዙትም ማለት ነው። ከሁለት ውጪ ያለ ስራ መስራት እንደሚቻል ማስረጃ አመጣላለሁ። ምን ከሆነ በጥቅሉ ዲነል ኢስላም ውስጥ የሚገባ ከሆነ በጥቅሉ ዲነል ኢስላም ውስጥ የሚገባ ከሆነ በጥቅሉ ዲነል ኢስላም ማይከለክለው ከሆነ ማለት በጥቅሉ ስለ ምን ለማለት እንደፈለኩ ስታየው ቁርአን ትረዳለህ። ክፈተው አንዴ ክርስቲያን 1017 ሙስሊም 1017 አንድ በል አዳምጠና የኔ አልሰማም እንዴ? ኧረ ይሰማል። ልጁ አውቆ ነው። ስለዚህ ምንድነው እሱ ያለን መሐመድ የፈቀደው እስቲ አደረብ ሎክ እየተሰማኝ መሐመድ የፈቀደው ድምጽ ብቻ ነው ማለት ቪዲዮ እንቅስቃሴውንም እየታየኝ አይደለም። ሃይ በደምብ ክርስቲያን ሆን ብሎ ነው እየረበሻለ ሰው። እሺ በድምጽ አይ በድምጽ ወይ እንትን ነው በል በቃ ሆን ብሎ ነው እየረበሽክ ያለው። እኔስ መሐመድ የፈቀደው ተፈቅዷል፣ የከለከለው ተከልክሏል። አንድ ሁለተኛ ደግሞ አንድ ጥቅስ የለም በጎዳና ላይ አፍጥሩ የሚል። ሁለት ሶስተኛ ደግሞ መንገድ ላይ ነብዩ አላደረገውም፣ ሰሃቦቹ አላደረጉትም። ሱና የሚባል ነገር አለ በእስልምና ውስጥ። አንደኛ ቁርአን ላይ ዛሬ ሃይማኖታችሁን ሞላውላችሁ ፈጸምኩላችሁ የሚል አለ። ሞላውላችሁ ፈጸምኩላችሁ ካለ አዲስ ነገር መፈጥረው ነገር የለም። አዲስ ነገር ሁሉ ጥመት ነው፣ ጥመት ሁሉ ቢዳ ነው፣ ቢዳ ሁሉ ጥመት ነው፣ ጥመት ሁሉ ደግሞ ገሃነም ይከታል ብሎ ደግሞ ነብዩ ተናግሯል። አንድ ይሄ። ሁለተኛ ደግሞ መንገድ ላይ መቀመጥ እንኳን ከልክሏል። ሁለት በሉ፣ ሁለት ብቻ ሳይሆን ብዙ ቆጠርኩላችሁ። መንገድ ላይ መቀመጥ እንኳን ከልክሏል። ሴትና ወንዶች አብረው ሆነው አደባባይ ላይ መሀል መንገድ ላይ መሄድን ከልክሏል። እነኚህ የሚካሄዱት ደግሞ በዓላቶቹ በእንደዚህ አይነት ሁኔታ ነው። የጎዳና ላይ አፍጠር ስንተኛ ነው ብላችሁ ጠይቋቸው። 6ኛ ነው። አዲስ ፈጠራ ነው አይደለም? አዲስ ነው አይደለም? ለ6ኛ ጊዜ እየተከበረ ያለ በዓል ነው። ስለዚህ አንድ ሰው ክሌም ሲያደርግ ይቻላል፣ የጎዳና ላይ ማፍጠር ይቻላል ሲል ደሊል ማምጣት የሚጠበቅበት እሱ ነው። አብዱል ከሪም እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። የጎዳና ላይ አፍጠር ይቻላል ብለህ ታምናለህ? የጎዳና ላይ አፍጠር ብናፈጠር